ኢየሱስ ወደ ገሊላ ከተማ ሲመጣ ወደ ቤቱ ሲገባ መምጣቱን የሰማው የከተማ ሕዝብ ሁሉ ወደሱ ሄደ። የእግር መገጫም ቦታ አልነበረም። ኢየሱስ ቤት ውስጥ ነው ያለው። ስለዚህ አራት ሰዎች ሲመጡ መግቢያ አይቻልም። እንኳን መግቢያ መረገጫ ቦታ ስለሌለ ወደ ላይ ጣሪያ ወጥተው ጣሪያውን ገንጥለው በገመድ ሰውየውን አስገቡት። በዛ ከተማ የተሰበሰበ በውስጥና በውጭ ካለ ሕዝብ ይልቅ ይሄ ሰውዬ ሂሊንጉን ወሰደ። እምነት ታላቅ ነው ተባለ። በዚህ ዘመን ቢሆን ኖሮ ፖሊስ መጠራት አለበት። አስቡ፣ እኔ አሁን ሲጄ መጥቶ አንዱ ቢገነጥልብኝ አምኜ ነው ቢል ፖሊስ ነው መጠራብኝ። ጌታ ኢየሱስ ግን ዋው አለ። ይሄ የእግዚአብሔር ኪንግደም እንዴት እንደሚሰራ የገባው ሰው ነው። በል አሁን አንተ አልጋን ተሸክመና ሄዳል። አትገባም ያሉ ሰዎች በር ከፍተውለት ነው በእግሩ አልጋውን ተሸክሙ። ቫዮለንስ ያስፈልጋል። እግዚአብሔር በፎርስ ነገራቸውን የሚያሰሩ ሰዎች ያምናል። ብዙ ምሳሌ ነው የምሰጣቸው። ኤልሳ ሀገር ሰላም ብሎ እያለፈ ሲሄድ ሴትዮዋ አለች፣ ቁም አለችው። አታልፋትም፣ ዛሬ ጉዳይ ካንተ ጋር ሳይሆን አንተ ላይ ካለው አኖይንቲንግ ጋር ነው። በመጀመሪያ ምስክርነት አለኝ። የኔን ባል ታውቀዋለህ? አታውቀውም? እራቀዋለሁ። በስራም በምንም ፐርፌክት ሰው ነበር። ያለ ነቀፋ የሚኖር ሰው ነው። ግን አንድ ችግር አለ። እኔና ልጆቼ በዕዳ ልንሞት ልንጠፋ ስለሆነ አልለቅህም አለችው። ቤትሽ ምን አለ አላት። ትንሽ ዘይት አለች፣ በቂ ነው። ሰብስቢ ማድጋው፣ ሰብስቢ በርሜሎ። እሺ። ከዛ በኋላ ያንኑ ዘይት አንቺ ቤት ያለውን ዘይት ማፍሰስ ጀመሪ። ይቅርታ እኔ ቢዚ ነኝ፣ ሌላ ቀን ልጸልይልሽ። አትሰማም። ኖ የኔ ነገር ታሪኬ በጠቅላላ የሚፈጸመው ችግሬ የሚፈታው አሁንና ዛሬ ነው አለችው። አንተ ከነችግሬ በኔ በር ላይ ልታልፍ ኢምፖሲብል። ቫዮለንስ ማለት እግዚአብሔር ኪንግደም ውስጥ ፎርስፉሊ ኖ የሚሉ ሰዎችን እግዚአብሔር ደስ ይበል። የመንፈሳዊ ዓለም እንደዛ ነው። በርጠለሚዎስ የሚባል ሰው ነበረ። አይነ ስውር ነው። የእውር ልብስ ለብሷል። በዛን ጊዜ ለማኝ ረግጠህ እንዳትሄድ ስፔሻል ልብስ ነው የሚለብሱት። ከዛ በኋላ ግርግር ሰማው። ካታ ሲሰማ ምንድነው አለ። የናዝሬቱ ኢየሱስ በዚህ እያለፈ ነው። ልብሱን አወለቀ ይላል። የዳዊት ልጅ ዘንበል አሉት። ሊሰማቸው ነው እንዴ ሰውዬ? የዳዊት ልጅ ማረን። ሐዋርያት ራሳቸው ባይዘወይ የሰውየው ድምጽ እስኪረብሻል ጆሮ የሚበጥስ ድምጽ ነው። እርግጠኛ ዝም በል በሉት፣ በረዞር በሉ። ዛሬ ነው ቀን ያለ ኢየሱስ ጌታ አምጡት አለ ጌታ ኢየሱስ። ይሄ አጫጫው ኖርማል አጫጫው አይደል። ጊዜው እንደደረሰ የገባው ሰው ጨዋት ነው። ቫዮለንት የሆነ ነገር ሳይወስድ አልመለስም የሚል ሰው ድምጽ ነው። ኢየሱስ ቆመ ይላል እኮ አምጡልኝ አለ። ቁጭ በል ሲሉት የነበሩ ሰዎች፣ ዝም በል ሲሉት የነበሩ ሰዎች ኢየሱስ አምጡት ሲል አመጡ። ምን ፈለክ አለ። ማየት ያ ነው። የዚህ ሰውዬ አይን ሲከፈት መጀመሪያ ማየት የጀመረው ኢየሱስን በማየት የመጀመሪያ ያየው ኢየሱስ። ኧረ አሜን። እርግጠኛ ሆኜ ልንገራችሁ፣ እዛ መንገድ ላይ ማአት አይነ ስውሮች አሉ። አይነ ስውር ሆነው ተወልደው አይነ ስውር ሆነው ሞተው ነው የተቀበሩት። አንድ ሰው ግን እምቢ አለ። ይሄንን አይነ ስውርነት አልቀበልም። ኢየሱስ በሰፈሬ እያለፈ እኔ ከነዚህ ጥያቄ በምንም ተአምር የዳዊት ልጅ son of David ማረኝ እባክህ ማረኝ። እሺ ልማርህ፣ ምን ላድርግልህ? ማየት ነው የምፈልገው እያለሁ። እግዚአብሔር እንደዚህ አይነት አምላክ። ለምን እግዚአብሔር እምነት እንደሚወድ አላውቅም። ምን አለ እንዲሁ ቢፈውሰው ለምን ያስጮኸናል? እውነተኛው ኔቸራችን ያለው እምነት ውስጥ ነው ማለት። አለማመንና ዳተኝነት፣ ኮምፕሌነር መሆን፣ ለሁሉ ነገር እግዚአብሔርን ተጠያቂ ማድረግ እግዚአብሔር ደስ አይለው። ፎርስ ማድረግ አለ። ፌዝ ኢዝ a spiritual force not a feeling። አስበህበት እምነትህ እንዲሰራ ማድረግ አለብህ። አክቲቬት ማድረግ አለብህ እምነትህ። እምነት መንፈሳዊ መሳሪያ እንጂ እቤት ቁጭ ብለህ ባዶ ቅዠት፣ ምኞት በምኞት ፈረስ ላይ መጋለብ አይደለም። ፎርስፉሊ ዳይሬክት አድርገህ ለአንተ እንዲሰራልህ የምታደርገው ስፒሪቹዋል መሳሪያ ነው። እግዚአብሔር የምናምነው እግዚአብሔር ለመታመን ከባድ በሆነው ነገር ውስጥ ቀላል ሲቹዌሽን ውስጥ ሆነ ማመን አትችልም። ሁሉ ነገር አይሆንም በሚለው ነገር ውስጥ አንተ ይሆናል ይሄ ነገር እርግጠኛ ነኝ ብለህ አጌንስት ኦል ኦድስ ወደዚህ በሚሄድ ነገር ውስጥ አንተ ወደዛ መሄድ ማለት ነው እምነት ማለት። ወደ ኢያሪኮም ወጡ። ከደቀ መዛሙርቱም ከብዙ ሕዝብ ጋር ኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ።
ኢየሱስም ቆመና ጥሩት አለ። እውሩንም አይዞ ተነሳ ይጠራል ብሎ ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለ። ወዲያውም አየ፣ በመንገድም ተከተለው ይላል። እውር ነው? አዎ። ምንም የማይፈልገው ሰው ነው። ኢየሱስ ነው አሉት። የናዝሬቱ ኢየሱስ ነው ሲሉት ዘለለ ነው እኮ የሚለው ደስ አይልም? ብድግ ብሎ ዘለለ፣ ገባው ሰውየው። this is my day አለ። ይሄ ነው የኔ ቀን አለ። የዳዊት ልጅ አብዝቶ ጮኸ ይላል። ዝም እንዲል ዝም ብሎ እንደዚህ አፍኖ ቁጭ አደረጉት። ወይ ጉድ! የእምነት ሰው አይሰማም። ያመነ ሰው አይሰማም። ጊዜ ናት። አብዝቶ ጮኸ። እንዲያውም ጭራሽ አምጦት ሲል ኢየሱስ ግን ይፈልጋል። ዝም በል ያሉ ሰዎች ናቸው እኮ ና ደግሞ ምን ትፈልጋለህ ሲሉ እኔ ማየት ነው ፈልገው። እግዚአብሔርን አምኖ የተቀመጠን ሰው መነካካት አደጋ አለ። እምነት ይሰራል። ማቴዎስ 8:8 የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባህም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ሌሎችን ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱም ሂድ ብለው ይሄዳል፣ ሌላውም ና ብሎ ይመጣል፣ ባሪያዬም ይህንን አድርግ ብሎ ያደርጋል አለ። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁ ብዙዎች ከምስራቅ ከምዕራብ ይመጣሉ፣ ከአብርሃምም ከይስሐቅም ከያዕቆብ ጋር በመንግስት ሰማያት ይቀመጣሉ። ስለኛ እንኳን እኛማ እንዴት አድርገን ነው አሁን ኢትዮጵያ ውስጥ ያለ ማንም የማያውቀው ሰው ከአብርሃም ጋር ነው አሁን የምንቀመጠው? ሄዳል እስራኤላውያን እኛ ብቻ ነን ብሎ ሲያስቡ በነበረበት ጊዜ ነው ከሩቅ ይመጣሉ። አንተን እያየ እኔን እያየ አንቺን እያየ። እሺ የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ስለ እስራኤላውያን ነው የሚናገረው። ኢየሱስም ለመቶ አለቃው ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዛች ሰዓት ተፈወሰ። እሺ ና እንሂድ ሲለው አይ እኔ ስለ ኦቶሪቲ ቃል ብቻ ተናገር ባሪያ ይፈወስ። ኢየሱስ እኮ አዛለው አንተ በሽታ ነቅልኩ ምናምን አላለ፣ ሸራባራባና አላለ። ሂድ የሚለው ቃል ውስጥ ኦልሬዲ ፈውስ ወጣ። አይ ሃቭ ቱ ፎርስ። ነገሩ የእግዚአብሔር ብቻ አይደለም ነው ተውላብቱ ጋር ማመን መቻል አለበት። እኔ የገባኝ ያን ነገር ልንገራችሁ። እግዚአብሔር ራሱ አንዳንድ ነገሮችን ላንተ ለማድረግ ያንተን እምነት ይጠብቃል። እምነት እግዚአብሔር ባንተ ህይወት ላይ እንዲሰራ እግዚአብሔር የሚያሰምርልህ መንገድ ነው። የፈለገውን ያህል ብጾም ብጸልይ ሚስት ሳታገባ ልጅ አይኖርም። 9 ልጅ ነው ሞልዶ እያልክ ኮንፌስ ብታደርግ ኢዳዝ ወርክ። እግዚአብሔር ያ ኮንፌስ ያደረግከውን ያመንከውን ወደ ተግባር እንዲያመጣልህ ማገባት አለበት። ልክ እንደዛው እግዚአብሔር በህይወት ላይ ትልቅ ነገር እንዲሰራ ባንተ ውስጥ አልፎ እንዲሰራ አንተ ማመን አለበት። ኢትዛን ኢንስትሩመንት ታምንለት ነው እግዚአብሔር ባንተ እምነት ቴሪቶሪ ልክና ከዛም በላይ እግዚአብሔር ባንተ በኩል የሚሰራ ፓሽኔት ሆነ ውስጥ ተቃጥ ያደርገዋል። እግዚአብሔር ከኔ ጋር ነው ብለህ የእምነት እርምጃ ስትወስድ ሁሉ ጊዜ እግዚአብሔር ካንተ ጋር ይሰራል። እኔ ይሄንን ነው የማውቀው። በህይወቴ በሙሉ ያየሁት ይሄንን ነው። የማውቃቸውንም እግዚአብሔር በትልቁ የተጠቀመባቸውን ሰዎችም ሳይ ይሄንን ነው የማውቀው። ባለሀብቶችን አይቻለሁ፣ የእግዚአብሔር ሰዎችን አይቻለሁ፣ የሀገር መሪዎችን አይቻለሁ። ሁሉንም ካያችሁ በእምነት አምኖ ሲንቀሳቀሱ ይሆናል። እምቢ ማለት ያለብህ ብዙ ነገር አለ። ድርቅ ማለት ያለብህ ነገር ብዙ ነገር አለ። ፎርስፉሊ ማመን። እምነት መንፈሳዊ ህግ ነው። አክቲቬትድ መሆን አለበት። መንፈሳዊ ህግ ነው። አክቲቬት ማድረግ አለበት። ሮሜ 3:27 ትምክትህ እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው? በስራ ህግ ነው? አይደለም፣ በእምነት ህግ ነው እንጂ ምክር አይደለም። ፌዝ ሰጀሽን አይደለም። የሰዎች አይዲያ አይደለም። ህግ ነው። እንደ ባዮሎጂ ህግ፣ እንደ ፊዚክስ ህግ፣ እንደ ኬሚስትሪ ህግ ብዙ ህጎች እናውቃለን። ህግጋቱን አድርገን ግን መፈጸም የማንችላቸው ብዙዎች አሉ። አንዱ ሲናገር ምን ሰማው? ከሃይድሮጅን እና ከኦክሲጅን ውሃ እንደሚሰራ እኮ ሳይንቲስቱ ሁሉ አውቋል። H2O ነው አይደል? ውሃ አይደለም? ሃይድሮጅንም አለ ኦክሲጅንም አለ። እስቲ ውሃ ስራና ሳይንስ የለም፣ ማንም አይሰራም። ይሄው ሃይድሮጅን ሞል ሃይድሮጅን ብቻ ከፈለክ ይሰጠዋል። ኦክሲጅንን ለብቻ ነጥሎ ይሰጠዋል። አንዷንና ሁለት አድርጎም ይሰጠዋል። ግን ውሃ ታረጋት ቦንዱን የሚያደርገው እግዚአብሔር ስለሆነ ህግ አለ። ወደ ላይ ብዘል ትመለሳለህ፣ ህግ ነው። ብትዘራዘር ይበቅላል፣ ህግ ነው። የሁሉ ህግ ነው። እምነትም ህግ ነው። አይገርምም? የሆነ የምታከብረው ህግጋት አለ። ከህግጋቶቹ አንዱ ፎርስፉሊ ቤንድ አድርገው ላንተ እንዲሰራ ማኒፑሌት አደረገ። it will work for you። በርጠመሌዎስ ነበር አልነበረም? እዛ ኢየሱስ ያልፍ አልፈወሰውም፣ አይቶታል። ሌሎችም የተደረደሩ አይነ ስውራን ነበሩ፣ አይቷቸዋል። ኢየሱስ ግን አለፈ። ከአይነ ስውራኖቹ መሃል ግን አንዱ ማን ነው አለ ኢየሱስ ብሎ ዘለለ ይላል። this is my day የዳዊት ልጅ ብሎ ጮኸ። ከዛ አፉን ያዙና ቆጭ በል እስቲ አንተ አስቀመጡት። ኧረ ለቀቁኝ ወደዛ። በታተናቸው ሰው አብዝቶ ጮኸ። አምጡልኝ አለ ኢየሱስ። ምን ፈለግ? ማየት ነው የምፈልገው። ሌላ ጥያቄ በቃ ይሁን።
ከሄደ በኋላ እነዛ እኮ ይጮሃሉ። በነገራችን ላይ እርግጠኛ ሆኜ ልንገራችሁ፣ ሌሎች አይነ ስውራን የናዝሬቱ ኢየሱስ ማረን ምናምን ሊሉ ይችላል። አይፈውስም። ኢየሱስ አምኖ አይደለም፣ ጩኸት ነው የኛ። ይሄ እምነት ነው። ኢየሱስ ለጩኸት መልስ የለው፣ ለእምነት ነው መልስ ያለው። ሌላው የሚጮኸውን እያየ እንደ ገለድ ማሚቱ መጮህ እምነት አይደለም። እዚህ ውስጥ የተረገዘ ነገር፣ እዚህ ውስጥ ያድነኛል፣ ይፈውሰኛል ያለ ሰውየው እርግጠኛ ነው እንደሚፈወስ። ከጩኸቱ ማወቅ ትችላለህ። አልሰማም ከማለቱ ማወቅ ትችላለህ። ስለ ኢየሱስ የሰማው እርግጠኛ የሆነ ነገር አለ ሰውየው። ቤቱ ማታ እንግዲህ ያስቡት፣ ህዝብ ተሰብስበው ይታያል። አዎ ስንት ነው? አንዴ አይቷል ሰውዬ። ጎረቤት በጠቅላላ ተሰብስበው ምን ይታያል? ከለር አያውቅም ሰውየው። ይሄ ቢጫ ነው እስቲ ቢጫ በል፣ ይሄ ቀይ ነው እስቲ ቀይ በል እየተባለ ሰውየው እያየ እድሜው ጨረሰ። አንድ ጊዜ በእምነት ላለመጮህ አይነ ስውር ሆነ እንዳትሞት ናቹራል ወይ ብቻ የሚከተሉ ሰዎች አሉ። በቃ ከበሉ ከጠጡ ስራ ከያዙ ካገቡ ከወለዱ ቸርች መጥተው ከዘመሩ በቂያቸው የሆኑ ሰዎች አውቃለሁ። ምንም የማይመስላቸው። አንዳንድ ሰው ደግሞ ሁሉ ነገር ኮምፎርተብል ሆኖ ይሄ አይደለም የኔ ብሎ ወደ ሌላ ሌቨል ደግሞ የሚሄድ ሰው አለ። ያለውን ሁሉ ሸጠው ራሱ እኔ ዜሮ መነሳትና ሌላ ነገር መስራት ነው የምፈልገው የሚል አይነት ሰው አለ። የሆነች ነገር ይዘው እንዲነቅሱ ደግሞ የሚሞታ ስንት አይነት ባህሪ እኮ ነው እዚህ ውስጥ ያለው። እኔ አማኝ ነው መሆን የምፈልገው። እግዚአብሔር እስማኤል ሲያደርግ ኢየሱስ አንድ ቦታ ነው ለጴጥሮስ ምን አለው? ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይፈተን ማለድኩ። እንዴ እንዳይሰደድ አይማልድለትም? ተዘቅዝቆ እንዳይሰቀል አይማልድለትም? እስር ቤት እንዳይገባ አይማልድለትም? አልማለደም ኢየሱስ ለዚህ ሁሉ። ስለ አንድ ነገር ነው። ሰይጣን እንደ ስንዴ አበጥሮ እምነቱ ጋር ችግር እንዳያመጣ ብቻ ነው ይማልድለት። እምነት ጋር ችግር ከመጣ ነገር ሁሉ ሻተር እንደሚያደርግ ያውቃል ጌታ። ነገሩ ያለው እምነት፣ የምንኖረው በእምነት፣ የምንወጣው ጻድቅ በእምነት በህይወት ይኖራል። በህይወት የሚያኖረን እምነት ነው። የዘላለም ህይወት ያገኘነው በእምነት ነው። በመንፈስ የምንሞላው በእምነት፣ አጋንንት የምናስወጣው በእምነት። እምነት ከተነካስ ህይወት ተነካ ማለት ነው። ዘመን ተነካ ማለት። ሰይጣን ታርጌቱ እምነት ጋር ነው። ሰይጣን እንደ ስንዴ ሲያበጥር አደጋ ውስጥ የሚገባው እምነት። ጌታ ኢየሱስ ማለድ አይገርምም? መሀል ላይ ገብቶ ፕሮቴክት ማድረግ የፈለገው እምነታቸው። ምንም አይነት ነገር ውስጥ ባልፍ እምነቴ እንዳይፈተን በምህረት አግዘኝ። ነገ በህይወታችን የሚገጥመን ምን እንደሆነ አናውቅም። ሁላችን እግዚአብሔር ነገን ለማንም አልሰጠም። ትናንትና የተቀበሩ ሰዎች ሁሉ ለዛሬ እቅድ ነበራቸው። ዶንት ኖ አባውት ቱሞሮ። መጨረሻችን መቼ እንዴት ወዴት እንደሆነ አናውቅም። እዚህ ምድር ላይ ስንኖር ግን ከማይታየው ዓለም የሚታይ ነገር እያወጣን ብንኖር መልካም። እምነትህ እንዳይነካ እግዚአብሔር ይርዳህ። አንዳንዴ ሁሉ ነገር ተሟልቶም እንዲሸክ ታደርጋለህ። ውስጥ ቫኪዩም ሊሆን ይችላል። ራሳቸውን የሚያጠፉ ሰዎች እኮ 15 መኪና ደርድሮ ነው በር ላይ ሚሊየንስ ኦፍ ዶላር አካውንታቸው ላይ ያለ እኮ ነው ራሳቸው የሚያጠፉ። የማቴሪያል ኮሌክሽን አይደለም። ብዙዎቻችን አሁን እንዲህ ቢኖረኝ በቃ እኔ ከዛ በኋላ ደስተኛ ነን ብለን እናስባለን። ውሸት ነው። ደስተኛ ሰው ምንም ሳይኖረውም ደስተኛ ነው፣ ሲኖረውም ደስተኛ። ደስታን ለነገ የሚያስቀምጥ ሰው ደስተኛ አይሆንም። አሜሪካ ብትሄዱ እንዳለ አሜሪካ የሚኖሩ ኢትዮጵያኖች አኩርፈዋል። ምግብ አለ፣ ልብስ አለ፣ የሚነዱት መኪና አለ፣ ግን ደስተኞች አለ። እዚህ ያለውም ደስተኛ አይደለም። ደስታ፣ ሰላም የመንፈስ ፍሬ ነው። ፍቅር፣ ደስታ፣ ሰላም፣ የዋህ ራስን መግዛት የመንፈስ ፍሬ ነው። የመንፈስን ፍሬ ከአካለ ላይ የምትፈልገው ለምንድን ነው? እንዲህ አይነት መኪና ቢኖረኝና መኖሪያ ቤት ቢኖር። አሁን መኖሪያ ቤት የሌለው ሰው አቤት እኔ ግን ቤት የሰራው ቀን የምደሰተው ደስታ። ትደሰታለህ ግን ለአንድ ሳምንት ነው። ከዛ በኋላ ቤት እንዳለ አእምሮ ያውቅና ሌላ የጎደለህን ነገር ይፈልግ። ቤት ያላቸውን ሁሉ ጠይቁ። አሁን ጠቦኝ ቤት። ዛሬ የምትመኘው ነገር በጠቅላላ እጅ ላይ ሲመጣ ለሞመንት ለሆነ ሞመንት ትደሰትና ሌላ የተሻለ ሲመጣ ደግሞ ታፍርበታል። ስለዚህ ውሸት ነው ማለት ነው። ወደፊት የሆነ ነገር ሲመጣ እደሰታለሁ የሚለው ውሸት ነው። ባል ሳገባ ነው የምደሰተው፣ ልጅ ስወልድ ነው የምደሰተው፣ ዲግሪ ሲይዝ ነው የምደሰተው፣ አካውንቴ ላይ ገንዘብ ስገባ ነው የምደሰተው። ደስታን ለፊውቸር ያስቀመጠ ሰው የለም። እዛ ስደርስ የለም። ስለዚህ መደሰት አሁን ጀምር። ደስታ የእግዚአብሔር ኃይል ነው። የእግዚአብሔር ደስታ መንፈሳዊ ፎርስ ነው። አሜን በሏ። አሜን። ዶንት ቢ አታች አታርጉት ደስታችሁን ከሆነ ነገር ጋር። እምነት ምንድን ነው አልኳችሁ? ስፒሪቹዋል ሎው ነው፣ ህግ ነው። ልክ እንደ ግራቪቲ እንደ ኤሌክትሪሲቲ በኢሞሽን ሳይሆን በአፕሊኬሽን ላይ ነው የሚሰራው። የፈለገ ስሜትን ብታነቃቃ ኤሌክትሪክ አይሰራም። ይሰራል። እስቲ ያደረገ ልንገራቸው። የዛሬ 500 ዓመት የዛሬ 1000 ዓመት ኤሌክትሪክሲቲ የለም፣ ማብራት የለም፣ ሽቦ ውስጥ እንዲህ የሚተላለፉ ዌብ የለም። ግን ኤሌክትሪክ የለም ዲስከቨር ስላልተደረገ እንጂ የለም እንዴ። ኤሌክትሪክ እኮ ነበረ ከፍጥረት ጀምሮ። የዛሬ 500 ዓመት ሄደ
ብታምንና እንዲህ አይነት ህግጋትን ብታጠና በዚህ ኬብል ውስጥ ኤሌክትሪክ አልፎ የዛሬ 100 ዓመት የነበሩ የአሜሪካ ፕሬዝዳንት በቪዲዮ ኮል አፍሪካ ካለ ሰው ጋር ታወራለህ ብትለው ሂድ ወደዛ ነው የሚለው። አንተ አልደረስክበትም፣ ዲስከቨር አላረክም ማለት የለም ማለት አይደል። ስለዚህ እምነት ምንድነው ብለናል እዚህ ጋር? በእምነት ህግ ነው እንጂ ይላል። እምነት ህግ ነው ማለት it's a law just like electricity just like gravity ማንኛውም ሎ አምጣ ድርቅና አይደለም ማለት it will work ኢሞሽን አይደለም። የሆነ አንድ ቀን መጥቶብ ሞቅ ያለ ነገር አይደለም። እምነት ልቡ ስንቅር ብሎ ገብቶ ታውቀዋለህ። እምነት ስታምን እኮ አንተ ታውቃለህ። ፎርስ ስለማድረግ ነው። መሬት እንዲስበ አጸልይ፣ በልሳን አትናገር፣ ዝለል ወደ ላይ ይስብሃል። በጸልይና ደግሞ እንዳስበኝ ትንሽ አየር ላይ ልትቆይ ብትልም ይስብሃል። እምነትም እንደዛ ነው። ባመንክ ጊዜ ይሰራልሃል። ኢሞሽን አይደለም፣ ስሜት አይደለም፣ ከእምነት ጋር የሆነ የምትደራደረው ነገር አይደለም። it will work it is a law ይሰራል። እኔ ከጌታ ጋር በእምነት ተጣልቼ አውቃለሁ። እግዚአብሔር ሆይ እስቲ አሁን አላመንክም በለኝ። እስቲ እግዚአብሔር ሆይ አላመንክም በለኝ። አሁን ስንት አይነ ስውር አምጥቼ ዘይት እየቀባው ጸልዬ አይድንም። እግዚአብሔር ሆይ የሰናፍጭ ቅንጣት ያክል እምነት ካለው ይድናል ተራራ ምናምን አልከኝ። አመንኩ። ስላመንኩ አይደለ ሰውየውን ይዤ የመጣሁት? ስላመንኩ አይደለ እንደ አይኑ ላይ ይሄ ቀኑን ሙሉ ጉሮሮ እስኪሰነጠቅ? እምነት እሱ ይመስለኝ ነበር። እሱ ድርቅና ነው። እምነት አይደል። እምነት የሚባለው ነገር ትሰማለህ፣ እየሰማው መጥቶ ውስጥ ይገባል። ሲገባ የሚሰማ የምታውቀው ነገር አለ። ታውቀዋለህ። በቃ you know it። እሱን በእምነት አፕላይ ስታደርግ ነው እምነት ማለት። ፍላጎትህን ሁሉ ኢሞሽንና ስሜትህን በሙሉ በማከናወን አመንኩ ማለት አይቻልም። እሱ አይደለም እምነት። የድርቅናውን የኔን ያህል የሞከረ እዚህ ቸርች ውስጥ ከእናንተ ውስጥ አንድ ሰው እንደሌለ እርግጠኛ ልጅ ሆኜ 12 ዓመት ሆኜ ጌታን ተቀበልኩና ብዙ ሞኝነት ነው መሞክረው የነበረው። በእምነት ያላደረግኩት ነገር የለም። it doesn't work። አሁን ግን ስለ እምነት ገብቶኛል። ስሜት አይደለም፣ ድርድር አይደለም፣ እግዚአብሔርን እጅ መጠምዘዣም አይደለም። እምነት ህግ ነው። ህጉን ስታከብር ይሰራልሃል። it will work። ኤሌክትሪክ የፈጠረ ሰው እንደሌለ ታውቃላችሁ። ኤሌክትሮንስ፣ ፕሮቶንስ፣ ኒውትሮንስ ምናምን የሚባሉ ነገር የፈጠረ ሰው እኮ የለም። ዲስከቨር ነው የተደረገው። ከዛ በኋላ በሽቦ አድርጎ ሄዶ እንዲህ አይነት ማብራት እንደሚያመጣ አወቁና ማኒፑሌት አድርገው ለኛ ማብራት አደረጉልን እንጂ እግዚአብሔር ዓለም ከመፈጠሩ በፊት ነው ከምድር ጋር የፈጠረው ነበረ። ኤሌክትሮንስ፣ ፕሮቶንስ ልክ ሲገባቸው ይሄው እንደዚህ አድርጎ አሳዩ። እምነት መንፈሳዊ ዓለም ላይ ያለ ነገር ስለሆነ ከሱ ጋር መተባበር ብቻ ነው። መተባበር ሲጀምር ላንተ ይሰራልሃል። አበሻ ነገ 100 ብር ሰጣለሁ ከምለውና አሁን 10 ብር ሰጣለሁ ያሁን 10 ሰጣለሁ። ተፈጥሯችን እንደዛ። አንድ ቻይና የሆነ የሚያምር ነገር ይዘህ ካየ እንዴት ነው የሚሰራው በምንድን ነው የሚሰራው ብሎ ነው የሚጠይቅ። አበሻ ሰጠኝ ነው በእናትህ ቻይናው አሳይ ነው ሰርቶታል። የዛሬ 60 ዓመት ቻይናዎች አሁን እኛ ያለንበት አይነት ድህነት እንደነበሩ ታውቃላችሁ። ረሃብ ገብቶ ጠራርጓቸው እንደሄደ ታውቃላችሁ። ሉክ ዘመና አሁን አሜሪካኖች ደንግጠዋል። AI ሲሰሩ እነዛ ጋር አስበልጦ ይሰራል። ያን ሲሰራ እነዛ አስበልጦ ይሰራል። የእምነት ኃይላትን እንነጋገር። the force of faith እምነት እንዲሰራ የሚያደርገው ነገር አንዱ ምንድነው? ፍቅር ነው። ገላትያ 5:6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ በመገረዝ ቢሆን ወይ አለመገረዝ አይጠቅምም። የእግዚአብሔርን ፍቅር በማወቅ ነው እምነት የሚሰራው። ከእግዚአብሔር ጋር ያለን ኢንቲሜሲ፣ ከእግዚአብሔር ጋር ያለን ቅርርብ፣ እግዚአብሔርን ማወቅና መውደድ እምነታችን ላይ ኮንፊደንሳችን ይጨምራል። እሱን በማወቅ ከቅዱሳን ሁሉ ጋር ስፋቱና ጥልቀቱ ከፍታና ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ። ክርስቶስን በእምነት በልባችሁ እንዲኖር በፍቅር የሚሰራ እምነት፣ እግዚአብሔርን በመውደድ ባልንጀራን በመውደድ እምነት አክቲቬትድ ይሁን። ነዳጁ ነው ፍቅር። መኪና የፈለገ የሚያምር አዲስ ቢኖር አዲስ መኪና ሰሞኑን እዚህ ያስገብተን ነበር። ነዳጅ የለውም። እንዳሮጌ መኪና ነው የሚለው። ምን እንደሆነ አተን በኋላ ስናቅ ነዳጅ የለውም። ነዳጁን ስናደርግልን ነዳጁ የእምነት ነዳጅ ፍቅር ነው። እግዚአብሔር ሆይ አንተን እንደወደድ እርዳኝ። ትሪገር ማድረግ ማቀባበል። ያ ደግሞ ምንድነው? ኮንፌሽን ነው። ሮሜ 10:8 ከ8 እስከ 10 እንደ ጥይት እንደ ሽጉጥ አስቡ። ጥይቱን አድርገህ የምታስገባው በመስማት ነው። አድርገህ የምታቀባብለው በምንድነው? በኮንፌሽን። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል በልብህም በአፍህም ሆኖ ቃሉ ቀርቦልሃል። እሺ እንዴት አድርገን ፎርስ እናርገው? how to force faith into operation ማቴዎስ 11:12 እንደገና ከመጥምቁ ዮሐንስ ጀምሮ እስከ ዛሬ ድረስ መንግስት ሰማያት ትገፋለች፣ ግፈኞችም ይናጠቋታል። passionate people have taken hold of its power። passionate የሆኑ ግፈኛ የሆኑ ኃይለኛ የሆኑ ግን ለዚህ መቼስ ዋናው ምሳሌ ነው የምጠቅሰው ማን እንደሆነ ታውቃላችሁ። ዘፍጥረት 32:20 እንግዲህ አለው ሊነጋ ቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አለቅህም። እሱኛው ስፒሪቹዋል ፎርስ ነው ባይዘው
ኖ ኖ ኖ ኖ ኖ ኖ እናንተ አለቀም ሙጭጭላለው። የሆነች ጸሎት አለች እኮ በቃ ሁሉን ነገር ወደ ኋላ ተተን ጥያቄዎቻችንን ሁሉ አስቀምጠን ወደ ልፍኝ ግባና በረን ዝጋ የሚለው መቼስ የሆነ ፊዚካል ሩም አይደለም ማለት ተራራ ላይ ያጸልዩ ማለት አይደለም። እግዚአብሔር ስፒሪቹዋል በረን ሌሎች ነገሮችን በጠቅላላ ተው ማለት ነው። ወደዚህ ጣል አድርግና እስቲ እግዚአብሔርን ብቻ ተስፋ በማድረግ አለቀም ብለህ ስትይዘው እግዚአብሔርን ነገር በህይወት ላይ ይሰራል። እሱ ሀፕን አድርጓል በህይወቴና እግዚአብሔርን አመሰግናለሁ። ካልባረከኝ እግዚአብሔር በማንም ተሸንፈው አያውቅም ማለት። ያዕቆብም ግን እንዲህ ያለው አንተ ሰውን ብቻ አይደለም እግዚአብሔርን ራሱ ታግለህ አሸነፈሃል። እግዚአብሔርን የሚያሸንፉ ሰዎች አሉ። ኖ ኖ ኖ ኖ ኖ ኖ ኖ ኖ አንተ አሸናፊ ነህ በለካ። እሺ ቫዮለንስ ነው አንዱ ብያቸዋለሁ። ቫዮለንስ ሲባል እዚህ ፊዚካሊ መበጥበጥ መረበሽ ስለሱ አይደለም የሚያወራው። ስለ አለመታዘዝ፣ ስለ አመፀኝነት፣ ስለ ልብ ጥንካሬ አይደለም። ስፒሪቹዋሊ ግን አለቅም ብሎ ውጥር አድርጎ ስለመያዝ ኢዚ ሰዎችን እግዚአብሔር ደስ አይለው። በቃ በክሩና ሽጠኝና ይሄን ወጥ ለስተ ሲሉ ኧረ እባክህ በክሩና ምን ነው ግን ይሄንን ወጥ አለ ማለት ታሪኩን እንዳበላሻ አቅ ዴስቲኒውን አፈር ከድሜ እንዳበላቅ። ያኛው ግን ቫዮለንት ነው። የወንድሙን ወስዷል፣ የአባቱን ወስዷል። ላባ ቤት ሄዶ በቃ ራሔልን አፍቅሮ በራሔል ምክንያት 14 ዓመቱን ተበልቶ መጣ። ሰውየው ማራዳ ነው። ሌሊቱን በሙሉ አድሮ ሚስት አገባው ብሎ ከመጋረጃው ሲወጣ ተዛለ እንዴት ትሸውደኛለህ ላው ሲል ምን ሆንክ? ራሔል አይደል የተዝማማ ነው እና ያለችው አንተ ደግሞ የኛ ነገር ባህል አታውቅም። ታላቅ እያለች ታናሽ ይሰጣል ነውር አይደለም። ህግ አታውቅም። እሷን ደግሞ ከፈለክ 7 ዓመት ቆያ ለራሔል 7 ቆያለሁ። አፍቃሪ ነገር ነው። 7 ዓመት ምን ያህል ቢወዳት ነው 14 ዓመት የከፈለ? አብዶላታል። በቃ ጨርቁን ጥሎ አብዷል። በጎች ሲሉ ራሔል አይዞህ 1 ዓመት 6 ዓመት ነው የቀረ እያለ ራሔል ራሷ እኮ በነገራችን ላይ በ14 ዓመት መልኳ ራሱ ይቀየራል። ራሔልን አገባ። ለካ እግዚአብሔር ሐሳብ የነበረው እንዲያውም ከራሔል በላይ በዛችኛው ላይ ነበር። ልጅ ስትወልድ እኮ እግዚአብሔር መጠላቴን፣ መናቄን፣ መዋረዴን አይተዋል። አስቡት እስቲ ጠዋት ሲያየት በእሷ የተናደደውን እንዴት ራሱ ይለቃታል እንዴ? አስቡት እንደ ሴት ልጅ ሪጀክሽኑ ምን ያህል እንደሚያማት። ግን እግዚአብሔር አሰባት። የእግዚአብሔር ፌቨራይት ሴት ነበረች። ሲያየው ራሔልንም ይዞ ልጆቹንም ይዞ በጎቹንም ይዞ ሀብቱንም ይዞ ሊወጣ ሲል ላባ መከተል ሲጀምር እግዚአብሔር አሁን እየተጫወትክ ያለው በአይኔ ነው አለው። 14 ዓመቱን እኔ እሱን ላራግፈው ላስተምረው ዜሮ ላደርገው የተጠቀምኩበት እንጂ አንተ ባሪያ አድርገማ አትቀጥልም ሲል ተመለሰ ሰው። ከዛ አሻገራቸው ሁሉንም ሚስቶቹንም ልጆቹንም። እግዚአብሔር እኔ እኮ የ14 ዓመት ልፋቴ ለዚህ አይደለም። እኔ ጥያቄ በጋ አይደለም ሚስቶችና ልጆች አይደለም። እኔ ጥያቄ ልጅነቴን የሰጠሁት አንዴ አጭበርብሬ አንዴ ምን አድርጌ አንዴ ምን ያደረኩት እኮ አንተን ፈልጌ ነው። አሁን ግን አለቀ። በቃ አለ። ጀግና አይደለ ሰውዬው? በቃ ዛሬ እኔ እናንተ አንላቀቃለን። ሌሊቱን በሙሉ ከጌታ ጋር እግዚአብሔር ልቀቀኝ ኖ ሌላ 14 ዓመትም አይለኝም። በቃ እሷ ፖይንት አለች ባይዘይ ተርኒንግ ፖይንት ህይወታችሁ ላይ ነገሮችን እንዲሽፍት የምታረቀን የኔን አውቃታለሁ። እኔ ቀኗ የእሷ ቀን የተባረከች ሰው ከዚህ ስለ እምነት ካስተማርኩ በኋላ የሆነ ሰው ሽፍት ያደርጋል። እመኑ እስቲ። ስለዚህ ኮንፌስ ማድረግ አለባችሁ ነው። ሌላው ቫዮለንት መሆን አለባችሁ። ኢዮብ 22:28 ነገርም ትመክራለህ እርሱም ይሳካልሃል፣ ብርሃንም በመንገድ ላይ ይበራል። አንተም ነገርህን ትናገራለህ እርሱም ያሳካልሃል፣ ብርሃንም በመንገድ ላይ ይበራል። መቼ? ያንተን የእምነት ኮንፌሽን ተከትሎ ማለት ነው። የሆነ ፍሬናቸው ሲበጥስ እኮ ያስታውቃል። የሆነ ቀን ትዕግስተኛ ሰው አይታችኋል? አንዳንድ እጁን ሲሰበስብ አንተ ከዛ በኋላ ዘመድ አዝማድ ቢመጣ ማን ቢመጣ የማይመለስበት እኮ አለ። በቃ ወንድ ልጅ ቆረጠ የሚባል አንዳንድ ሰው እሸቱን ነው። የሆነ ከፍ ያለ ሲመጣ ትቶ ነው የሚሄድ። አንዳንድ ሰው ከቆረጠ በኋላ አትመልሱት። ይሄም እንደዚህ ነው። ነገርን ትመክራለህ የሚለው ዲክሌር ታደርጋለህ፣ ኮንፌስ ታደርጋለህ፣ እምነት ትናገራለህ። የእግዚአብሔር ሞገስ መንገድህ ላይ ይከተልሃል፣ ይቀመጥልሃል፣ ይሆንልሃል፣ ይበራልሃል። ቆርጠህ ስትናገር ማለት መንፈሳዊ ዓለም ነው የሚሰራ። አጋንንት አንዳንድ ሰዎች ውስጥ የሚገባው አናዷቸው ነው። በጣም ስትበሳጭ መንገድ ያገኛልና ይገባል።
በጣም በመደሰት መንፈስ ቅዱስ ይገባል። በር ትከፍትለታል። በእምነት በመናገር መንፈስ ቅዱስ አንተ ጋር ተከትሎ ይሰራል። አምነህ እርምጃ ስትወስድ ብቻ ነው እግዚአብሔር የሚሰራው። ኢየሱስ በዛች በለስ ሊበላ ሄዶ ማርቆስ 11:12 ላይ ያለ ጊዜዋ ነው ሄደው፣ ያለ ሲዝኗ ሊበላ ጠበቀ። ለካ ኢየሱስ ሲዝን አያውቅም። ሻይ ርቦታል፣ የለም ረገማት። በነጋታው ሲመለሱ ከስሯ አደርቃለች። ወይኔ ትናንት የነገርካት እኮ ምናምን ይህን ተራራ ተነቅለ ወደዛ ብትል ይሆናል። አንተ ደግሞ በዚህ ይገርማል። ፎርስፉል ነው ኢየሱስ። አሁን በነበረበት ጊዜ እንዴት ነው ጌታ ሆይ አልዓዛር እንዴት ነው ተስፋ አለው ምናምን ሲባል፣ አዎ ተስፋ አለው አይ ሆፕ ይድን ይመስለኛል ምናምን የሚል ነገር ቮካብለሪ ያለው አይመስለኝም። ሰዎችን እንዴት ነው እንትና ተሻላት፣ ጥሩ ናት፣ ልጆች ደህና ናቸው ምናምን አይል። እዚህ እኮ ነው ዊርድ ሰው የነበረው። ደህና ዋላችሁ፣ እንደምናቸው፣ ልጆች ደህና ናቸው፣ ትምህርት ቤት ገቡ፣ እግዚአብሔር ይመስገን ምናምን አይልም ኢየሱስ። በጣም ከኢየሱስ ጋር መኖር ግን ያስፈራ ነበር። ስለማንም እንዲነገረው አይፈልግም፣ ሁሉንም ያውቃቸው ነበር ይላል። ሰፈር ስትመጣ ያሬድ እንዴት ነው ልጆች ደህና ናቸው፣ አያቶን ካሁን ደሞ አይደል ወይ ጉድ፣ ኤቭሪቲንግ ስላንተ ያውቃል እግዚአብሔር ነው። ይሁዳ ብር ላጥ አድርጎ ሄዶ የሆነ ገባ ብሎ ሲመጣ ምንም እንዳልሰራ ቁጭ ሲል ይነግረዋል። ሁሉንም ያውቃል። እንዴት አድርገህ ነው ከሱ ጋር ወዳጅ የምትሆነው? ቁጭ ብለህ የምታስበውን ሁሉ ያውቃል። እኔ በዛን ዘመን በኖርኩልና አንዳንዴ ኧረ እንኳንም አልኖርኩ ትሰቃያለህ። ጥያቄ ልጠይቅ ስትል መልሶታል። እናትና አባቱን ወንድሞቹን ከልጅነቱ ጀምሮ ሲያድግ የነበረውን በእድሜ ደግሞ ታናሽ ሆኖ በዛን ዘመን በኖር እኔ ከሰማይ የመጣው የሕይወት እንጀራ ነኝ ሲል ድንቅና ታምራቱ ሲሆን እንኳን በዛ ምናምን ነው የምትለው። እኛ ግን በመንፈስ አምነነዋል። ምንም ችግር የለም። ኢየሱስ ጌታና የጌቶች ጌታ። ፎርስ አረገው እምነት። ሰብረ ግባ። እምቢ የሚል ነገር አትመን፣ አትቀበል። እምነትን እንዴት ፎርስ ለማድረግ ነው እንግዲህ ዛሬ ያስተማርኩ።